አሁን እስከዚህ አብረሽ አሁን ምንድነው? ቤተሰብ የዛሬውን ቪዲዮ እንግዲህ ሁላችሁም አይታችሁ መፍረድ ትችላላችሁ። በጣም ቀላል ነገር። እኔ በጣም የገረመኝ ነገር ማለት ነው የሰው ልጅ ከቀን ቀን ይሻሻላል እየተባለ ሲመጣ የአብርሽ ነገር ግን ጭራሽ እየባሰበት ነው የመጣው እና ዛሬ ላይ የሚያደርገው ነገር እንግዲህ የፕሮሚስ ቀለበት ይዞ በዛ እሱን አጓጉቼ አላደርግላትም፣ ግን አሳያትና እነሳታለሁ፣ ግን አበባን የምሰጣት አበባውንም ስሰጣት ደግሞ ስለሷ መልካምነት ስለሷ ጥሩነት ተናግሬ ነው። ይህ ማለት ይች ልጅ ከህይወቱ እንዳትወጣ ራሱ ይፈልጋል። አብርሽ ራሱ ሄርሜላን ይወዳታል፣ ያፈቅራታል፣ ይፈልጋታል ማለት ነው። ገባችሁ አይደለ? በቃ እኔ የተሰማኝ ስሜት ያ ነው። በቃ አብርሽ ሄርሜላን መራቅ አይፈልግም። መራቅ ቢፈልግማ ደግሞ ደጋግሞ ይች ልጅ አያገኛትም ነበረ። እና ዛሬ ላይ እንግዲህ ያደረገው ነገር ጭራሽ ለልጅቷ ትልቅ ቦታና ትልቅ ስሜት እየሰጣት ነው ያለው። ቀለበቱን ቢደብቀውም እኮ ቀለበቱ የሆነ ነገር አይቻለሁ፣ ያየሁትን ነገር አምጣ እያለችው ነበረ። ቀለበቱን ደብቆ ነው አበባ ሲሰጣት የነበረው። ለምን? ይህስ አስፈላጊ ነው? አበባ መስጠቱ አስፈላጊ ነው? እንደዚህ አይነት ዝግጅት ማዘጋጀቱ አስፈላጊ ነው? እንደዚህ አይነት ቃላቶች፣ እንደዚህ አይነት ወሬ፣ ጭራሽ ሀሳብ ማሰብ ራሱ አስፈላጊ ነው ብላችሁ ታስባላችሁ? ቤተሰብ በጣም የሚደብር ነገር እኮ ነው። በጣም የሚያስጠላ ነገር ነው። ኦኬ ለሚስትህ ክብር ባይኖርህ እንኳስ ቢያንስ ለቤተሰብ ለእሷ ቤተሰቦች ነገ ጧት ሄደህ ታለቃቅሳለህ። እርግጠኛ ነኝ እነሱ ቤት። ግን ዛሬ ላይ የምትሰራው ስራ አንገት ያስደፋሃል። ዛሬ ላይ የምትሰራው ስራ ነው ወይስ አንተ ይሉንታ የሚባል ነገር ይሄ ሰብአዊ የሚባል ነገር የለም በአይምሮክ? ጭራሽ እንደዚህ አይነት ስሜት አይሰማህም? አንተ በድነክ። እኔ የእውነት ነው የምላችሁ የሆነ ነገር ተሳስቼ እንኳስ እንደው ዋሽቼ ከተናገርኩ አይምሮዬ በጣም ነው የሚወቅሰኝ። እና ዛሬ ላይ ይሄ ልጅ የሚያደርገው ነገር፣ ዛሬ ላይ የምሰራው ነገር እውነት ነገ ጠዋት ከሩታ ቤተሰቦች ቤት አንገትህን ቀና አድርገህ ፊታቸው ትቆማለህ? የሚያስቆም ስራ ነው እየሰራህ ያለኸው። ቤተሰቦች ጋር የሚያስደርስ ይሄ ነገር ጥሩ ነገር ነው ብለህ ታስባለህ? እውነት የምታፍርበትን ነገር ግን አታድርግ አብርሽ። አሁን ላይ የምታደርገው ነገር በጣም የሚያሳፍር ስራ ነው። እኔ ዛሬ በተሰራው ቪዲዮ በሄርሜላ አልፈርድም። እንደውም ብዙ ጊዜ ይች ባለጌ እንዴት የሰው ትዳር ትበጠብጣለች፣ እንዴት ባለትዳር ወንድ እንደዚህ ታደርጋለች እያለ ነበረ። ዛሬ ግን ከጓደኞቹ ጋር ሆኖ ነገሩ እንዲባባስ እያደረገ ያለው እራሱና እራሱ ብቻ ነው። ይሄ ቀለበቱን አሳይቼ እነሳታለሁ ምናምን፣ እሷ ቀለበቱን ካየች እውነት ነው የሚመስላት፣ ጭራሽ ሌላ ነገር ይፈጠራል ምናምን የምትለው ራስክን ነፃ ለማውጣት ነው። ራስክን ነፃ ለማውጣት ኦዲየንስ እንዳይሰድብህ እንዳይናገሩህ ነው። የሆነ ጨዋ በአንድ በኩል ጨዋ የሚያደርግህ ነገር አለ ማለት ነው። አብርሽ ይህን የምትሰራውን ስራ ካላቆምክ ትረገጣለህ። በነገራችን ላይ ትረገጣለህ። ማንም ሰው አብርሽ ጥሩ ስራ እየሰራ ነው የሚልክ ሰው መቼም የለም። በዚህ ሰዓት ስራ ነው የሚባልም ነገር የለም። እሱ ስራ ነው ይቅርታ አድርጉልኝ ብሎ ካልመጣ በስተቀር ማለት ነው ይሄንን ስራውን ነገም ተነገ ወዲያም ከመቃወም ወደኋላ አንልም። በቃ ሲቀጥል አቤላም ብሩኬም ማለት ነው ከሱ የባሱ ናቸው። ከሱ የባሱ ማለት ነው። ልክ ወደፊት እነሱም እንደዚህ ትዳር በሚይዙ ሰዓት ሴት ልጅ እንደዚህ ነው የሚያሰቃዩት። ለሴት ልጅ የሚባል ክብር የላቸውም ማለት ነው። በጣም ነው የሚደብረው። እኔ እንዴት እንደሚያናድዱኝ የሆነ ሳያቸው ራሱ በጣም ነው የምናደደው የሚያደርጉት ነገር። ግን በአንድ በኩልም ሰው እንዳይናገራቸው ይፈልጋሉ፣ በአንድ በኩልም ደግሞ የሚሰሩት ስራ ማለት እንደምታዩት ነው እንግዲህ። እና ቢያንስ እኔ ምን አይነት ፋሚሊ እንዳሏችሁ ራሱ እኔ ይገርመኛል። ይህን ስራ ስትሰሩ ዝም ብለው የሚያዋችሁ ማለት ነው። በጣም ነው የሚደብረው። በጣም ወራዶች ናችሁ እውነት ለመናገር
እናንተን በርበሬ ነበር ማጠን፣ አራታችሁም ማለት ነው። አራታችሁም አንድ ሰው እንኳስ ተሽሎ መገኘት እንደው ማን ገደለው? አንድ አይነት የሆናችሁ በቃ ውሃ ቢወቅጡት እምቦጭ እምቦጭ ነገር ናችሁ እኮ ሁሉም ተመሳሳይ። ሲቀጥል እሷ ማለት ነው እንዴት እንደሚያደርጋት አይታችኋል። በቃ ስጠብቅ በውስጧ የምትፈልገው ነገር አለ። እሱ እሺ እንዲላት አብረን እንቀጥል እንዲላት ማለት ነው። ታምሌላችሁ ራሱ በጣም እኮ ነው የሚያስጠላው። ማሰባችሁ ራሱ ይሄንን ርዕስ አድርጋችሁ ማምጣታችሁ ራሱ አይደብራችሁም? ትንሽ ትዳር በቃ እንደዚህ ሆነ፣ ትዳር እንደዚህ ሆነ። እግዚኦ እግዚኦ እግዚኦ! የእናንተስ የባሰ ነው። ክብረ ቢሶች። ሰው ግን ለክብሩ ምንም ነገር አይጨነቅም ማለት ነው። እኔ ከክብሬ በላይ እውነት እኔ እንጃ አላቅም ሌላ ምን እንደምላችሁ። ክብር ይቀድማል ከሁሉም ነገር ከሁሉም ነገር። ሄድበት አብርሽ ትላላችሁ አንዳንድ ሰዎች ደግሞ ማለት ነው። እንትን ሄድባችሁና በላያችሁ ላይ ሄድበት አብርሽ የኛ ጀግና የምትሉ ሁላችሁ አሁንም ምኑ እንደሚሄድበት ይሄንን ስራውን እንደሚሄድበት ኧረ ተው እውነት እንደው ፕራንክ ነው ቢባል እንኳስ ድራማ ነው እንኳስ ቢባል ማለት ነው ያስጠላል እኮ እንደዚህ አይነት ነገር። ድራማ ሰው ድራማ የሚሰራው እኮ ሰው እንዲማርበት ነው አይደለ እንዴ? ስሬስ ሂዱ። አሁን እንደው ድራማ የእውነት ነው የምላችሁ ሀረግ ድራማ ላይ ሂዱ። ማን ነው ምሳሌ ጋር ሂዶ የነ ዳጣ ምናምን በጣም ደስ የሚል አስተማሪነት ያለው ፋሚሊ ድራማዎች። ኧረ ይሄ እና አሁን ማለት ነው ይሄ ድራማ እየሰሩ ነው። ይሄ የህንድ ፊልም እኮ ሲሰራ ብዙ የሚያስተምር ነገር አለው። እዚህ ላይ ግን ምንም የምንማርበት ነገር የለም። በትዳር ላይ ሌላ ውሽማ መያዝ ምናምን ትታው እንጂ። ኧረ አብርሽ መገረፍ አለበት። ለማንኛውም አብርሽ ይገረፍልን። ይገረፍ ስላችሁ ይሄ ሱሪውን አስወልቆ ምናምን አይደለም። በደንብ መመከር አለበት። መዘከር። እነዚህ ፈላዎች ምናምን አይደሉም እሱን የሚመክሩት። በነገራችን አባትየው መጥቶ ሆይ 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 ብሎ ውልቅ ብቻ ሳይሆን እንደ አባትነት እንደ ትልቅነት እንግዲህ ማን ነው ቢኒ ካቀረበው እንግዲህ ይኸው ሳምንት ሊሆነው ነው። ጋሼን አስቆማቸዋለሁ የማይደገም እርቅ ነው የምፈጽመው ብሎ ነበር። እንግዲህ ሳምንቱን ሙሉ ግን ያየነው ነገር የለም። ለምን ዝም አለ? እሱስ ቢሆን ጋሼ እንደተከበርክ እንደ አባትነትህ የተጣላን የምታስታርቅ ሰው አይደለህ እንዴ? ስለዚህ አብርሽ የሚሰራውን ስራ ማስቆም አለብህ። መቀጠል አልፈልግም ካለ እኮ ይቀራል፣ አለቀ። ዝም ብሎ የሚታለፍ ነገር አይደለም ነው የምላችሁ ውዶቼ ማሮቼ። እስኪ እናንተስ ምን ታስባላችሁ? እንደው እኔን ተው እኔ የተሰማኝን ነገር ብቻ ነው የምለው እውነት ለመናገር ማለት ነው። እና እንደው ኦዲየንሶች አብርሽ የሚሰራው ስራ በእናንተ ሀሳብ ትክክል ነው ብላችሁ ታስባላችሁ? እኔ ራሴን አስተያየት ነው የምሰጠው። ምናልባት መስመርም ላልፍ እችላለሁ ስናገር የተሳሳተም ነገር ልናገር እችላለሁ። የራሴን ስሜት ብቻ ስለሆነ ማለት ነው እና የእናንተን ስሜት አላውቅም። እና እውነት አብርሽ እየሰራ ያለው ስራ አሁን ላይ እንደው ስራም ሆነ እውነትም ሆነ ምንም ሆነ እንደው ልክ ነው፣ ጥሩ ነው። እየሰራ ያለው ስራ በጣም ተመችቶናል፣ አሪፍ ነው፣ በዚህ ይቀጥልበት ብላችሁ እናንተ ታስባላችሁ? አስቀምጡልኝ ኮሜንት ላይ። ትክክል ነው አብርሽ የሚሰራው ስራ ብላችሁ ነው የምታስቡት? ለህዝብም ሆነ ለኦዲየንስም ቢሆን ክብር አለው ወይ አብርሽ? አሁን ላይ ጥሩ ነገር ነው ወይ እያስተላለፈ ያለው? እንደ ሴት ልጅ ደግሞ ሁላችንም ሴት ነን፣ ብዛት ሴቶች ነን የምንከታተለው እና እንደ ሴት ልጅም ደግሞ ምን አይነት ስሜት ነው የተሰማችሁ? እና ይሄን ነገር በኮሜንት አስቀምጡልኝ ቤተሰብ ፈልጋለሁ። የእውነት ናቸው። እኔ በጣም እያናደደኝ እየመጣ ነው። አብርሽ የሚያደርገው ነገር በጣም ያስጠላል። አብርሽ የዋህ ነው፣ አብርሽ ጥሩ ልጅ ነው ሲባል ጭራሽ እየተበላሸ የመጣው መስመር እያለፈ ነው ከምንም በላይ ማለት ነው። እኔ ዛሬ ባደረገው ነገር በሄርሜላ አልፈርድም። ምክንያቱም ሄርሜላ ከህይወቱ እንዳትወጣ እያደረጋት ያለው ራሱ ነው። አንድ ሴት ልጅ ፈልጋ ብትመጣ እንኳስ ትዳሩን ማስከበር ያለበት ራሱን ማስከበር ያለበት ራሱ ባለቤቱ ስለሆነ ማለት ነው። በፍጹም እኔ ባለትዳር ነኝ፣ የልጅ አባት ነኝ፣ ከህይወቴ ውጪ ብሎ
ስሬት ሆኖ ማስቆም ይችል ነበር፣ ግን እንዲቆም አልፈለገም እሱ። ይኸው ዛሬም እየቀጠለ ነው ያለው እና ምንም ማድረግ አይቻልም ውዶቼ፣ ማሮቼ። ሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። ተሰርተሽ የደራ ልጅ ተኩለሽ